ልጆችንም አታያቸው ሌባ ኢትዮጵያዊ ሌባ አማራቱ ሰውን ሲሞት 40 እና 80 ከምታወጡ ለ40 እና ለ80 ቀን የሚሆን የዳቦ መግዣ ብትሰጠው በህይወት ረክቶ በልቶ ጠጥቶ ለብሶ ቢሞት የተሻለ ሲሞትማ ማዘጋጃም ሊቀብረኝ ይችላል አይ ዶንት ኬር ለምን አስክሬን ውስጥ ያታካትሉ ቄስ ፈታኝ አልፈታኝ አያገባኝም አስረገ እንትን ምንድነው ምነግርህ እውነታውን ምነግራችሁ እኔ በሞት መዘጋጃ ይቀብረኝ ቢያቃጥለኝ ምን አገባ ስኖር በቁሜ በህይወት ይያለው የረዳይ ሰው ነው እንጂ ለኔ ስሞትማ ስንቱ ይረባረባል አስክሬን ምንጫ ነው የትከበር ምናምን ወፈንድም ይከፈታል ያይ በቃ በሉ ቶሎ በሉ ምናምን ይጫን ይባላል የኔን አስክሬን ኢትዮጵያ ወሰርከው አሰርከው ምን ያረግልኝ አጽም ተሸክመ ምትሄድ ምን ያረግልኝ ዋናው በቁም መረዳዳት ነው አንድ ቁጥር እስኪያሳይ አሁን ነው አሁን እንረዳለን የሚጥሉ ሌላ ደግሞ ሁለት ቁጥር ነገ ከነገ ወዲያ አካውንት እንወስዳለን የምትሉ እስኪ አንድ ቁጥር ሁላችሁ እርዳታ ሲባል ናድ ብሎ ነው የሚጠፋው ሰው ወሬ ብቻ መስማት ነው አሽቃባጭ ነው ግጥሙን ሰማ 1000 ሰው ሆነ እርዳታ ሲባል 400 ሰው ላጣል ሆዳም ሆኗል የኢትዮጵያ ህዝብ በተለይ አማራው አዳሪ ሆኗል መቄዶንያ ስትል ደብረጽዮን የከፈተው ድርጅት መጠጥ ሰጣለ በቤተ ክርስቲያን ይሄ ወንድም ግል ሲመጣ አትረዳው መቄዶንያ እስከሚገባ ነው የምትጠብቁት ወይስ እንዴት እኔ ያዝናል ስለዚህ ሼር እንኳን ማድረግ ይደብራቸዋል የፖለቲካ ልዩነት ሊኖር ይችላል ይሄ ሰባዊ ነው ሰባዊነት ነው ይሄ ከፖለቲካ ጋር የሚገናኝም አይደለም ወንድማችን የመጣው መልሰው መኮንን ህዝቡ እንዲያየው ልጆች አሉት እሱ ሜዳ ላይ ወጥቷል ያን የመሰለ አርቲስት አልቻለም ጦርነት ላይ ነው ህዝቡ ስራ መስራት አይቻል አርቲስቶች ደግሞ አርት ሰርተው ነው የሚኖሩ ዛሬ እንኳን አርት ልሰራ እንኳን ልዘፍን እንኳን ልተውን የጥይት ድምጽ አያስተኛም ፋኖ ወይ ደግሞ የመንግስት ጦር መጥቶ ይቆፈቁፋል ሌባው ወይ ፋኖ ወይ ደግሞ ሌባው የመንግስት ጦር መጥቶ ይገለኛል ብሎ ሰው በስጋት ነው የሚያድረው በዚያ ላይ ራው ዋጥሙ እኔ ወለቱን ልንገራችሁ ልጆች እኮ ሲያለቅሱ በጣም ይጨንቃሉ ህፃናት መመገብ አለባቸው ስለዚህ በተለይ አርቲስቶች ምንም ያላቸው እንርዳው ይሄ ደግሞ በጣም እንትን ማለት ነው ይሄ ሐውልት ነው ሲገጥመው አይታችሁ የኑረዲን ግጥም ሲተውኑ አያችሁት አንዷን ቃል እኮ አረሳም እኔ አንብቤዋለሁ ሎንግ ታይም ግን የሚገርመው ወርድ ባይ ወርድ አስተዋወሰኝ አንዷንም አይዘላት እንደዚህ አይነት ሙያ ያለው ያው ከዚሁ ከማይረባው ከማይተባበረው ብሔር ተወልዶ ነው እንጂ ኦሮሞ የትግሬ ቢሆን የሰው ይዛር የለም ፕራይቬት ጀት አለ አማራ ስለሆነ ግን ይሰቃይ ስለዚህ አሁን እንደ አማራ እናስብ እንረዳዳ አማራ ሰባተኛ ቤት ያለችውን ገነት ለመያዝ ቀድመህ ጧፍ ታበራለህ እግዚአብሔርን በጉቦ ማታል ላይ ይቻላል በሬ ወስደህ ታበላለህ ቄስ ነው የሚበላ ማርያምና ጊዮርጊስ አንድ ጉርሻ የሚደርሳቸው አይመስልም ውሸት ነው እግዚአብሔር አይበላም መንፈስ ነው ማርያም የለችም ተነስታለች ተብሏል አንዳንድ ፔንቲዎች አልተነሳችም ትሏል ተሳስታችኋል ዘርን አብቅሎ በውሃ ሌላ ዘር አፍርቶ በቆሎ ያበላ አምላክ የበሰበሰን ሙዝ አቃንቶ ሙዝ በቅርጫት የሚያመርት አምላክ ማርያምን አስነስቶ ያውም የመለኮትን መንፈስ የተሸከመች አስነሳት ቢባል አይነቅ አሁን ዘበነ ለማን ከየት አመጣው ትላላችሁ መጽሐፍ ቅዱስ እኮ ማለት የተጠረዘ ነው ባዘ መጽሐፍ ቅዱስ ማለት ከየቦታው ተፈልጎ የተጠረዘ ነው በ66 አምናለ ይላል ፕሮቴስታንቱ ኦርቶዶክሱ በ81 ይላል እንደውም የሚገርመው ዮሐንስ ራእይ በዚህ መጽሐፍ የጨመረ የቀነሰ ያለ እኮ ዮሐንስ ራእይን ነው እንጂ ዮሐንስ ራእይ የሆነ ቦታ ፍጥሞ ደሴት ምናምን እስያ ምናምን የተጻፈው ኢትዮጵያ ነው የተጻፈው ሪፖርት የምታረጉ ሰዎች ሪፖርት የምታረጉ ሰዎች
እውነታ ስለሚነገር አጭበርባሪ ስለሆናችሁ ሐቁ ሲነገር ይደብራል። እኔ እኮ የምናገረው እውነታ ነው። ብትፈልግ ያዘው ባትፈልግ ቶ እኔ ለራስ የሚጠቅም ነገር ነው የምነግርህ። ስለዚህ እኔ ማለት የፈለኩት ዘበነ ለማን አሁን ከየት አመጣው መጽሐፉን? እንደዚህ ማርያም ላይ ጥላቻ ያላቸው ጴንጤዎች ባይዞ መናፍቅ ነው የምላቸው፣ ተጠራጣሪ ማለት ነው። መናፍቆች በጣም አሁን ይሄን ሰውዬ የምትጠላው ኦርቶዶክስ ስለሆነ የሚናገረው ነገር ግን ትክክል እኮ አምላክ አይሳ ነው። ስለ ማርያም ሲናገር ትላላችሁ፣ እያገጠጠች ጥርሷን የምትወጣለች። በዚያ ደረጃ ሰውን እየናቁ ይሄ ሰውዬ ዶክተር እኮ ካድሬ ሊሆን ይችላል፣ ግን ዶክተር ነው። መጽሐፍ ቅዱስን ያስተምረኝ አዋቂ በጣም መንፈሳዊ ሰው ግን እሱን ይሄ ፕሮቴስታንት ዘረጦ ሁሉ መረስ ስላልቻልክ ነው። እንደ ዘበነ ዶክተር መሆን ስላልቻልክ ነው። ዘበነ 3 ዶክተሬት ዲግሪ ያለው ባይዞ እንደ ዘበነ ታዋቂ መሆን አልቻልክም። ግን በፕሮቴስታንቲዝም ተደብቀህ ኦርቶዶክስን እየጠላ ነው እንጂ ዘበነን ስለጠላው አይደለም። የአማራን እምነት የኢትዮጵያኖችን እምነት ኦርቶዶክስን ለመጥላት ለማንቋሸሽ ስለፈለክም። ዘበነማ ተራ ሰው ነው፣ አንድ ግለሰብ። ግን ዘበነን ቪዲዮ እየቆረጣችሁ መናፍቆች ታንቋሻላችሁ፣ ትሰድባላችሁ፣ ትስቃላችሁ። ግን መጽሐፍ ሁሉ ተሰብስቦ የተጠረዘ ነው። ባጭር ለመናፍቅ መልስ አለኝ። ስለ ዘበነ ላይሰጣችሁ ይችላል። እኔ ግን ኦርቶዶክስ ስለሆነ መልሳለሁ። መጽሐፎች ተሰብስበው ከየትም ቦታ የመጡ ናቸው። ገና ያልታወቁ መጽሐፎች አሉ። ስለዚህ ዘበነ የሚናገረው ያልተሰበሰቡ መጽሐፍ ናቸው ማለት ኢትዮጵያ ውስጥ ያሉ የአማራ እጅ የጻፋቸው ናቸው ማለት ብታምንም ባታምንም። ስለዚህ አሁን ፕሮቴስታንት ዝም ብለህ ቂጥን አዝለህ ከማፏጨት ውጭ ምንም የሚመዘመለ የምታውቀው ነገር የለም። ዘበነን የምጠላው ኦርቶዶክስ ስለምጠላ። ለማንኛውም ይሄን ያመጣውበት ምክንያት መቄዶንያ ሲባል ሮጠህ የምትሰጥ ሰው በቁም እንርዳ፣ እንደዚህ ሰው ከወደቀ በኋላ መቄዶንያ ሄደህ ከመስጠት ግለሰቦችን ህንፃ ከመስራት የግለሰቦችን ኑሮ እንጠግን እያልኩ ነው። እኔ በክርስትና በእስልምና በፕሮቴስታንት በማንም ላይ ጥላቻ የለም። እውነታን ግን መሰክራለሁ። ምንድነው እሱ ወንድማችን ኢሻራ በመጥለው በኑረዲን ኢሳ ስታይል የተጻፈ አንድ የግጥም መድብል አለኝ። ከዛ ውጭ አንተ አሁን ስታወራው ከነበረው ውስጥ የሚመሳሰለውን ነገር አንድ ነገር ላንብብ ብዬ ነው። ሞጣይ አንብብ፣ ቀጥል፣ አንብብ። ሸራር ይገኝ የበጎች እረኛ ይላል ሞጣይ። ድሮ የበጎች እረኛ 100 በጎችን ሲጠብቅ አንዷ በግ በሸለቆ ብትደበቅ 99ን በሜዳ ላይ ትቶ ለአንዷ ተጸጽቶ ፈልጎ ማግኛት በደስታ ተውጦ ከመንገው ደረባት። አሁን ግን አንዷ በግ ሳትሆን 99ኙ ተደብቆበት ወጣው ከእልፍኙ። ቢፈልግ በመጽሐፍ ቅዱስ አዋጅ ቢደነግግ ከመልካሙ እረኛቸው ጆሮ ዳባ ብለው ጫካና በረሃ ጨለማውን ወደው ቀበሮና ተኩላ ለቃቅሞ ፈጃቸው። ጥሩ አድርገህ የነገርካቸው የት አባታችሁ ቆርጠህ ላክለት። በደንብ የነገራቸው በተገላቢጦሽ እኮ ነው ዛሬ እየተሰራ ያለው። ፖለቲካ እኮ ሃይማኖት ፖለቲካ አድርገውታል። ስለዚህ ወንድማችን አካውንቱን እንንገራችሁ። መልሰው መኮንን ቀጸላ 1000 ጻፉ ከታች 1000 1976 24 42 7 ነው። ደግሞ አለው 1000 1976 24 42 7 ደግሞ አለው 1000 1976 24 42 7 መልሰው መኮንን ቀጸላ ነው። ጃፒ እንግዲህ በጣም ስለመጣ ደስ ብሎናል። አንድ ቁጥር አሳዩኝ። አሁን ለወንድማችን እርዳታ እናደርጋለን የምትሉ ዛሬ ፈገግታው ጨምሯል። ባለፈው ሲመጣ ግን በጣም ከፍቶት ነበር። አሁን ግን ሰውን፣ ወገኑን፣ ኢትዮጵያውያኖችን፣ አድናቂዎቹን እያየ ስለሆነ ፈካ ብሏል። በተለይ ደግሞ ልጆቹን አይቶ አያውቅም። ልጆችን አየዋቸው እያለ ነው። ዛሬ ነው ያየዋቸው እያለ ነው።
እየሰጧቸው